ሰይጣን በፈታተነ መና ባሽ እንዳታመጪ ሰምኛለሽ ሌላ ነገር ሳይመጣብሽ ከዚህ ቤት ውጪልኝ ስለቤዛ ትውደደው አትውደደው ምን ታቂና ነው የምትናገሪው በሁለት ምስኪን ነፍሶች እየቀለድሽ ነው ቲጂ ኧረ እባክሽ ያንቺስ ነፍስ አይቆጠርም ቆይ አንቺ ይሄን በማድረግሽ ምን ትጠቀሚያለሽ ሱራፌል ግን እዛ ቤት ሲያገኝ በህይወት የሚለቀኝ ይመስልሻል አይምሰለ አንተን እዛ ቤት ከቤዛ ጋር ሳይ የነበረውን ኃይል ያጣል ቅዠት ነው የምትሆነበት የሚያደርገውን ነገር አጥቶ ሲቅበዘበዝ እኔ ጥጌን ይዤ እስቃለሁ ማናት በስተመጨረሻ እንግዲህ በጣም ደስ የሚለው ሉላ ወደ ቤዛ ሄዳ አይታታለች ማለት ነው በጣም ደስ ብሏታል እህቷን በማየቷ በቃ ለአቅፋት ልትስማት እየፈለገች ነው እንግዲህ ግን ምን ያረጋል ያቺ ተንከሲስ አይኗን ጨፍና ስለሆነ ያመጣቻት በየት በኩል እንደመጣች ወዴት እንደምትሄድም አላወቀችም ከየት በኩል እንደሆነ ብታቅ ኑሮ ለሱራፌል አንድ ባንድ ነግራ ቤዛን ታስለቅቃት ነበር ግን ያው አይኗን ክፈቱና አሳዩት ብላ ነው ያለችው ቲጂ የቲጂ ሴራ ምንም ማያልቅ ማለት ነው በጣም የምታሳዝን የምታስጠላ የሆነች በቃ ምን ከሰይጣን የባሰች ሰይጣን እንበላት እንዴ በጣም ቤተሰቡን ሁሉ በአመሰችው እኮ ዶክተሩ እንኳን ይሄን ያህል እንኳ ኃይል እኮ አጥቶ ይው ተሽመድምዶ ቁጭ ብሏል እሷ ግን በቃ በጣም የምታስጠላ ሴት ናትና አሁን እህቷን እንድታይ ፈቅዳላታለች እህቷን አይታ ከሄደች በኋላ እንግዲህ አድርጊ ምልሽን ታደርጊያለሽ ብላለች እንግዲህ ሱራፌል እንድትገል ይሆን ወይ ደግሞ ዶክተሩ ዛቤት ሲመጣሉ ዶክተሩ በጣም እንደምትወደውና ጥሩ ይቅርታ አድርግልኝ ብላ ዶክተሩን በጣም በፍቅር አይን ያየች እንድታደርግ ነው የምታደርጋት ይመስለኛል ምክንያቱም ሱራፌል በቃ ጨርቆን ጥሎ እንዲያብድ እንግዲህ በጣም ይሄንንማ አታደርግም ቤዛ ብሎ ይላል ግን ደግሞ ሌላ ቤዛ ስለሌለች በቃ ምን ብታረጋት ነው ቲጂ ይሄንን ያህል ከእኔን ጠልታ ዶክተሩን ልትወድ የምትችለው ብሎ እንዲያስብ ታደርገዋለች ማለት ነው ቲጂ አንደኛ ሱራፌል በጣም ስለሚመታት በጣም ስለጠላት እሱንም በቀሉን ከቤዛ ይልቅ ለሱራፌል በጣም መበቀል ትፈልጋለች ቲጂ ምክንያቱም ከዚህ በፊት እንደ ፍቅረኛዋ ሆኖ ብዙ ነገር ቤዛ ላይ ሲያደርግ የነበረው ሰውዬ አሁን ተጸጽቶ ወደ ራሱ ከተመለሰ በኋላ ቲጂን ወደዛ ብሎ አይንሽን ላፈር ብሎ የራሱን ከቤዛ ጋር ፍቅሩን ጀምሮ አድሶ እንደገና ከሷ ጋር በጣም ፍቅር በፍቅር ሲሆን ቲጂ በቃ አላስቆም አላስተኛ አላት ምክንያቱም ሰይጣን እኮ ፍቅር አይወድም ሰይጣን ፍቅር አይወድም ምክንያቱም እሱ የሚወደው ጥል ክርክር ሟርት ስለሆነ አሁን ፍቅር ስለማይወድ ቲጂ ላይ ያለው የሰይጣን መንፈስ ደግሞ በጣም እየተቀበዘበዘ ነው ማለት ነው እና ሁለቱን ለማጣላት የምታደርገው ሴራ ይሳካላታል አይሳካላትም እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሱሬ በጣም ተጠራጥሯል ይቺ ልጅ ምን አድርጋት ነው እንደዚህ ልትቀየር የቻለችው ብሎ ካክስትየዋ ጋራ በጣም ትልቅ የሆነ ወሬ ያወራ ነበር ቲጂ በፍጹም ለኩላሊቷን የቲጂን ኩላሊት በፍጹም አይሰጠውትም ቤዛ ለምንድነው ቤዛ ያልሰጠችውት ቲጂ የቲጂ ለኩላሊት ለምን ተፈለገ ለምን ቤዛ ራሷ ተሰጠውትም ሲላት እሷ ስለማትችል ነው አለችው እንግዲያውስ እኔ ባለውበት ተመርምራ እሷ ማትችል ከሆነ እኔ ሰጠውታለሁ እንጂ የቲጂ ኩላሊት በፍጹም አያስፈልገንም በቲጂ በኩላሊቷ ያስፈራራች ነው ቤዛን እንደዚህ አይነት ውስጥ የከተተቻት ብሎ አክስትየዋን ተናግሮ ደንግጧል ማለት ነው ምክንያቱም እውነቱን ነው እንዴ የቤዛ አክስት እስከሆነች ድረስ ያለው አማራጭ ምንድነው የግድ ቤዛ ራሷ መስጠት አለባት ብሎ ነው የሚያስበው ወይኔ ሰጥቶታል አለ እግዚአብሔር ስጠው እንደውም የራሱን ኩላሊት እስከመስጠት ድረስ ያደረሰው እንግዲህ ትክክለኛ የቤዛ ፍቅር ቢኖርበት ይሆናል ብያስባለሁ በዚህ ላይ ደግሞ አክስትየዋ ደግሞ ተጠራጥራለች አንደኛ ስለ ቲጂ መጥፎነት ስታወራው እርሶ በምን ያቃሉ ምናምን ብሏቸው ነበር አይ እኔ ነግሬያት ነው ሉላ አስቀይሳለች ማለት ነው አሁንም ግን አክስትየዋ በጣም ጎበዝናት በቃ ያለውን ነገር ሁሉ ለሱራፌል እንንገረውና እሱም ያደርገውን ያድርግ በቃ ይሄን ያህል እሷ እየተጨማለቀችብሽ እያራችብሽ መኖር የለባትም በቃ እኔ እግዚአብሔር አለኝ ከሞትኩም ልሙት
እኛ የራሳችንን ህይወት ለማስተካከል ብለን የሰው ህይወት ማፍረስ የለብንም እባክሽ እያለቻት ነው። ሉላ ግን አይቻልም ብላለች። ምክንያቱም እኔ አላማዬ አንቺና አንቺ ነሽ፣ ከዛ ሲቀጥል እህቴ ናት፣ ቅድሚያ ላንቺ ነው የምሰጠው ብላ ድርቅ ብላባታለች ሉላ። እኔ ግን በጣም የሚገርመኝ አሁን ዘመኑ የቴክኖሎጂ ዘመን እንደሆነ መጠን ሱሪ ለምንድን ነው ካሜራ አድርጎ እንትን ያላለው? አንደኛ ቲጂ ስትወጣ መከታተል አለበት፣ ስራ የለውም። ሁለተኛ ደግሞ ቤት ውስጥ ደግሞ መኝታ ቤቱ ላይ ምኑ ላይ እያንዳንዱ ላይ ለምን ካሜራ አይገጥምም? ገንዘብ አለው ዳኑ አይባል ገንዘብ አላቸው። እንደገና የቤዛ ነገር እንደዚህ ሊቀይራት የቻለበት ምክንያት የሆነ ምክንያት ሊኖረው ይችላል ብሎ አስቦ ለምንድን ነው ኪችንም መኝታ ቤትም ምንም እና ሉላ አክስት ቤትም ለምን ካሜራ ግጥም አርግቶ ያለውን ነገር አይም? አሁን ሱራፌል እዚህ ጋር በጣም ተሞኝቷል። ከበስተጀርባ ካሜራ ገጥሞ ማየት ነው። አሁን ቲጂ የኔ ያል ጉድ ስታወራ የኔ ያል ነገር ስታስፈራራቸው የኔ ያል ነገር ስታረጋቸው እኮ በጆሮ በየበሩ እየተጠጋ የሚሉትን ከሚሰማ ይልቅ ካሜራ ግጥም አርግቶ እነሱ መከታተል ነው። ምክንያቱም ቲጂ ራሱ እንደዛ ነበር የምታደርገውና ሱሪ ያልባነነበት ነገር ቢኖር ይሄ ነው። ምክንያቱም አሁን ሳሚም እንዳለው የሆነ ነገር ቢኖር ነው ቤዛን የምታስፈራራበት የሆነ ትልቅ ነገር አግኝታ ቢሆን ነው እያለ ብሎታል ሳሚ ማለት ነው ሱራፌልን። ሱራፌል ግን አሁንም ምንም በቃ ዝም ብሎ ግራ መጋባት እንጂ ምንም የባነነበት ነገር የለም። አንደኛ እነሱ ሲያወሩ ካሜራ ገጥሞ መስማት፣ ሁለተኛ ደግሞ ቲጂ በምትሄድበት መሄድ፣ ሲወጡ መከታተል ሌላ ሰው መስሎ ወይም የሴት ቀሚስ ለብሶ ወይ ደግሞ የሆነ ራሱን ቀይሮ ብቻ እየተከተለ ቲጂ የምታገኛቸውን ሰዎች እየተከታተለ ማየት ነበር። ቲጂ እኮ እዛ ቤት ስትሄድ እኮ ቤዛን እኮ ሊያገኛት ይችል ነበር። ቀጥታ ስትሄድ ሴት መስሎ አሮጊት መስሎ የሆነ ነገር መስሎ ሄዶ እኮ ቤዛን እዛ ጋር ሊያገኛት ይችላል አጋጣሚ። ምክንያቱም እስቲ ምንድነው የምትሰራው እቺ ሴት ምን እየሰራች ነው? ይሄን ያህል ደረቷን ነፍታ በቤት የምትንፈላሰስበት ምን ነገር አድርጋ ነው? እንዴት ነው ቤዛስ እሷን እየሰማች እንዲ እየተረበተበተች የምትኖረው? ቤዛስ ምን አይነት ወንጀል ሰርታ ነው ቤዛ ብሎ ቲጂን በምትሄድበት ቦታ እየተከታተለ ወይ ሰው ቀጥሮ እነሳሚን ወይ ደግሞ ሌሎችን ሰዎች ቀጥሮ እኮ ቲጂን ተከታተሉልኝ ቢል ቲጂ እያንዳንዷ ቦታ ስትሄድ እኮ ተከታትሎ ማንቁርቷን መያዝ ይችል ነበር። ሱሪ እዚህ ጋር በጣም ነው ትልቅ ጥፋት ነው ያጠፋው። እንግዲህ ያው ለፊልሙም ሊሆን ይችላል ብቻ እኔ አልገባኝም። እና ያው ቲጂ እንግዲህ እንደዛ ደብድቦ ቆሳስሎም ደግሞ ለቋታል። ግን ምንም ያገኘው መረጃ የለም ማለት ነው። አንቺ ከኛ ቤት ምን አለሽ ሚስቴን ለቀቅ አድርጊ ያለ ቢላትም እሷ ልትለቃቸውም አልቻለችም። አክስትና ሉላና አክስትየዋ ደግሞ በሚያወሩበት ነገር ሁሉ እየተከታተለች እያዳመጠች በቃ መፈናፈኛ አሳጣቻቸው ማለት ነው። ደጅ ሲወጡም አብራ እየተከተለች ሀሳባቸውን ትንትላለች። ውስጥም ሲያወሩ እና በጣም ነው ቲጂ በቃ ተቆጣጣራቸዋለች ማለት ነው። አክስትየዋ ግን የምታደርጋቸው ነገሮች ሁሉ ትክክል ናቸው። ሉላ አክስትየዋን በደንብ ማዳመጥ አለባት። አሁን ሉላ በጣም ችግሯ እኔ ብቻ ነኝ በቃ ቲጂን ታዳምጣለች። ከዛ ደግሞ በቃ እኔ ራሴ ነኝ ማደርገው ነው ምትል። ግን የትልቅ ሰው ምክር መስማት ጥሩ ነው። ምክንያቱም አክስትየዋ አጋጣሚ አይበለውና አክስትየዋ ብትሞት አሁን ሉላ ምን አይነት ውሳኔ ልትወስን ነው እዛ ቤት ውስጥ ተቀምጣ? እኔ እኮ የቤዛት ነኝ ቤዛ ታግታለች እኔ ለአክስቴ ብዬ ነበር የገባሁት አክስቴ ከሞተችማ ምን ያደርግልኛል ብላ እኮ ምንም የባሰ እንትኑ ሁሉ ልታፍረጠርጠው ነው ማለት ነው። ግን አሁን አክስትየዋ ስላለች ለአክስቷ ብላ የምታደርጋቸው ነገሮች ጥሩ ያለ ግን አክስትየዋን ብትሰማ ጥሩ ነው። አሁን ለሱራፌል ሁሉን ነገር ነግራ እኛ ከዚህ በፊት የምናውቀው ነገር የለም መንገድ ላይ አየችኝ ቤዛን እንደምመስል አውቃ ተከታተለች። ቤዛ ደግሞ ከዚህ በፊት መንትያት እንደነበራት አውርታት ስለነበረ በዛ ምክንያት ተከታትለኝ ቤታችን ገብታ ነው እንደሄን ነገር ሐሳብ ያመጣችው። ከዛ ያው ቤዛን ሆነሽ ትገቢያለሽ አለችኝ። እኔ እንዴት ቤዛን ሆኜ እገባለሁ ብዬ ስላት ያው እንግዲህ እሷ እኮ ከሞተች ቆየች ባሏ ገሏታል እንደዚህ ብላ ነግራን ነው እኛ ለዚህ ብለን የገባ ነው ይቅርታ አርግልን
ግን ደግሞ እሷ እንዳልሞተች ተረድተን አይተናታል። እንደዚህ አግታ አስቀምጣታለች። በእሷ እያስፈራራችኝ ነው ብትለው እኮ ሱራፌል እኮ በቃ ገንዘቡን አውጥቶ ዳያሊሲስንም ያስደርጋል፣ ኩላሊቱንም ካለበት ፈልጎ ይገዛላታል። በቃ አክስትየዋ እኮ አሁን በነቤዛ በጣም ነበረ የምትታከመው። እንደውም ቤዛ አክስት በማግኘቷ በጣም ደስ ይላታል። ምክንያቱም የሉላ አክስት ማለት የቤዛ አክስት ነች እና አክስቷን ባትሆን እንደ አክስት ትቀበላታለች። ቤዛ ምንም ዘመድ ስለሌላት ማለት ቤዛ በጣም በዛ በስቃይ ውስጥ አስራ እስከ መቼ እንደምታንገላታት አይታወቅም። ይችኛዋን ደግሞ አሁን ከዶክተሩ ጋር አገናኝታ ሌላ ችግር ውስጥ ልታስገባት ነው። ዶክተሩ ደግሞ ቤዛ ናት ብሎ እንግዲህ ደስ ብሎት መልካም ፊት ስታሳየው ደስ ሊለው ይችላል። ወይ ደግሞ ምግብም ላለመብላት ትችላለህ፣ ዝም ብለህ ገብተህ ብቻ የኔን ሀሳብ ተፈጸመልኝ ነው ያለችው። ዶክተሩ ግን ምን ነክቶት ነው አሁን የቲጂን ሀሳብ የሚቀበል? አሁን ቲጂ ለራሱ ያልሆነች ለሱ ትሆናለች ብሎ ነው። እሱ ዝም ብሎ በቀል ከሚለው አርፎ ቢቀመጥ ምን አለ? ምክንያቱም በቃ ሞከረ አልተሳካለትም። በቃ በህግ ሄዶ በህግ መጠየቅ ነው ያለበት። ከዛ ውጭ ግን የሚሄደው አካሄድ በጣም ያስጠላል። እንደዚህ ተሽመድምዶ ደግሞ እዛ ሱራፌል ጋር ደግሞ ሄዶ ራት ሊበላ ሲሄድ ሱራፌል ዝም አይለውም። ምንም የፈለገው ሉላቶ እንጂ ምናምን ብትለው ራሱ ሱራፌል ዝም የሚለው አይመስለኝም። ምክንያቱም ወንድ ልጅ በሚስቱ አምላክ በአምላክነቱ ቢመጡበት አይወድም እንደሚባለው የፈለገው ሉላ የሆነ ነገር ቤዛ የሆነ ነገር ሆና ነው እንጂ እንኳን ዶክተሩን አይደለም እኔንም እንደዚህ ልትጠለኝ አትችልም ብሎ ስለሚያስብ የባሰ ዶክተሩን እዛ አፈራርጦ እንዳይጥለው ፍሩልኝ ነው። ሲቀጥል ደግሞ ሱራፌል ያው ሉላ ኩሽና ምግብ ልትሰራ ስትል ጠጋ ብሎ ሊያቅፋት በጣም ነው የደነገጠችውና ዞር በልልኝ ያለችው። ሲጀመር ኪችኑም እሷን አይሸትም ምናምን አሁን እንደሷ አይደለም የሚሸተው እያለ ሲላት ደንግጣለች። ግን እኔ በፊት ያለውን ነገርና አሁን ያለውን ነገር ነግሯታል። በጣም አፈቅርሻለሁ፣ አንቺም እንደምታፈቅሪኝ ነበር ደጋግመሽ ስትነግሪኝ ነበር። አሁን ምን ነገር ተቀይሮ ነው እንደዚህ ልትቀያየሪብኝ የቻልሽ ብሎ ቢነግራትም እሷ አልቻለችም። እያወሩ እያለ ያው ያቺ ተንከሲስ መጣችና እንትን አለችው። ቤዛ ታፈቅራለች አለችው። እንዴ አንቺ ታዲያ ማንሽ እንኳን አላለም። እሱም ደንግጧል። እሷም ደግሞ በዛ ተናዳ መጣዛ ወሬዋን ስታወራ እንግዳ ይመጣል ዛሬ ምናምን ስትል የምን እንግዳ ምናምን አለቻት። እንግዳሽ ነው ያንቺ የክብር እንግዳሽ እያለች ስትሞጣሞጥ ያው አንገቷን እንቀርግቶ አንቺ ሴትዮ ከዚህ ቤት ውጪ ብዬሻለሁ ብሎ እንቀርግቶ አላስተረፋትም። ከዛም ይወጣልሃልና ብላ ወደ ውጭ ወጣች። ከዛም ሳሎን ሲመጡ ግን ሳሎን ቁጭ ብላለች። እንዴ አልወጣሽም እንዴ አንቺ አሁንም አለሽ እንዴ ብሎ እንደገና የያዘውን እንዲጠጣ የያዘውን ውሃ ላይ እስኪደፋባት ድረስ አይተናል። እንግዲህ እሷ ግን የምትወጣ ሴት አይደለችም። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶቼ። እንግዲህ አክስትየዋን መጣችና እንደዚህ ተዋርደሽ እንዴ ተልከስከሰሽ የምታገኙ ገንዘብ ቢቀርስ ምንድነው አንቺ እንደዚህ ምትሆኝ? በቃ ታያቸው ይኖሩበት ምንድነው እንደዚህ ብላ ስትላት እኔማ አላማዬን ሳላሳካ እንደዚህማ ዝም ብዬ እንትን አልልም ብላ ውሻ ሆናለች ማለት ነው። የሰው ገንዘብ የሚመኝና የሰው ነገር የሚያገኝ ሁሉ ለጊዜው ብታገኙም እንኳን አትደሰትበትም። ምክንያቱም ዶክተሩ ደግሞ አሁን ቤዛ ከሞተች በኋላ አይለቃትም። የሚለቃት መስሏት ነው እንጂ አይለቃትምና በጣም ቲጂ በጣም የምታስጠላ ሴት ናት። ውርደቷን ተከናንባ እንግዲህ ዶክተሩን እንደገና ደውሎላት ነው መሰል በሐሳቧ ተስማምቶ መሰለኝ እኔ እኮ ስደውልልኝ እኮ ምናምን ብላ እንደውም ፈጥና የተገኘችው እሷ ናት። እና ምን እንደሚዶሉቱ አናቅም። እንግዲህ በቃ ዛሬ ስራውን ጀምሪ ሊላት ይመስለኛል። እሷም ደግሞ ተዝቆ የማያልቅ ብር እሰጥሻለሁ ብቻ አንቺ ቤዛን ግደይልኝ እያለት ነው። እንኳን ቤዛን አይደለም ሁሉንም አንድ ባንድ ላስረክብ እችላለሁ፣ ግን አንተ በምላሹ ምን ታደርግልኛለህ? እንዳለ ንብረትህን ሙሉ ንብረትህን ትሰጠኛለህ እያለችው እየተስማማች ነው። እስኪ በዚህ ጉዳይ ይስማማሉ ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይሄን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን።
በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልኝ። ባይ ባይ።